አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በግንቦት 12 ቀን የሚነበብ የክቡር የኃያል የመላእክት አለቃ የቅዱስ ሚካኤል ድርሳን ይህ ነው። በእግዚአብሔር አብ ቸርነት ልመነው አማላጅነቱ ከእኛ ጋር ይኑር ለዘላለሙ አሜን። ወንድሞቻችን ለቤተ ክርስቲያን የተሰጠውን ጸጋ እንነግራችኋለን። እግዚአብሔር ጥንቱን ሰውን ከመሬት ፈጥሮታልና፣ ስለዚህ ከመላእክት ጥቂት ያነሰ ሆነ። ሰው መዋቲ ነውና፣ በመላእክት ግን ሞትና ሕማም የለም። ሰው ደካማ ነው፣ መላእክት ግን ኃያላን ጽኑዓን ናቸው። አንድ ጽኑ ኃያል መልአክ እንደ ወፍጮ ያለውን ድንጋይ አንስቶ ወደ ባህር ወርሮ ታላቂቱ ሀገር ባቢሎን እንዲህ ትወድቃለች አለ ብሎ መጽሐፍ እንደተናገረ፣ ሰው መሬታዊ ትሑት ነው፣ መላእክት ግን ልዑላነ ሰማያውያን ረቂቃን ናቸው። የመላእክት ፈጣሪ አገልጋዮቹን ነፋሳት የሚላኩትንም ነደ እሳት አድርጓቸዋልና። ሰው ጎስቋላ ነው፣ መላእክት ግን ብርሃናውያን ናቸው። ግሩም መልአክ ከሰማይ ወደ ምድር ወረደ፣ ከፊቱ ብርሃንና ግርማ የተነሳ ምድር ብርሃን ሆነች ብሎ አቡ ቀለሜሲስ እንደተናገረ፣ ነገር ግን እግዚአብሔር ሰውን በመልኩ በምሳሌው ስለፈጠረው በማትመረመር ጸጋውም ከፍ ከፍ ስላደረገው በፍጥረቱ ሁሉ ላይ ስለሾመው መላእክትና የመላእክት አለቆች በእግዚአብሔር ቸርነት እንዲራዱት እንዲያገለግሉት ሆኑ። ይልቁንም ከመላእክት ሁሉ መካከል የተመረጠ ኃያል ክቡር ቅዱስ ሚካኤል ነው። እሱ ለሰው ልጆች የሚራራ መልአክ ይባላል። የነቢያት ተቀዳሚ ሄኖክ እንዲህ አለ። የመጀመሪያውን ቃል የመላእክትን ጌታ ያለማቋረጥ ሲያመሰግነው ሰማሁ። እሱ ሚካኤል አዛኝ፣ ይቅር ባይ፣ ከቁጣ የራቀ ነው። ይህ ስም በሚገባ ተሰጥቶታል። እሱ ምዕመናንን ይጎበኛቸዋልና በመከራቸውም ሁሉ ይራዳቸዋልና። ይልቁንም እግዚአብሔር ለመረጣቸው ቅዱሳን ከቅዱሳን ቅዱስ ሚካኤል በልመነው ያላሰበው ማን ነው? በረድኤቱ ውስጥ ያልጎበኘው ማን ነው? ሄኖክንም መላእክት ወደ ብሔር ሕያዋን በእግዚአብሔር ትእዛዝ ባሳረጉት ጊዜ ያን ጊዜ መላእክት አለቃ ቅዱስ ሚካኤል ከእሱ ጋር ነበር። የቃየል ልጆችም ሥራቸውን በምድር ላይ ባበላሹ ጊዜ እግዚአብሔርም ምድርን በፍል ውሃ ባጠፋት ጊዜ ያን ጊዜ የመላእክት አለቃ ቅዱስ ሚካኤል የበደሉትን ለመቅጣት ጻድቃንን ለመርዳት ሥልጣን ሰጥቶት ነበር። አምላካቸውን የበደሉትን ሕጉን የዘነጉትን እስከ ፍርድ ቀን ፍዳቸውን በሚቀበሉበት ጉድጓድ ያሰራቸው እሱ ነው። አራቱን አለቆቻቸውንም በኤፍራጥስ ወንዝ ያሰራቸው እሱ ነው። አዛዝኤልንም እጁን እግሩን አስሮ በጨለማ ወህኒ ቤት ያጋዘው እሱ ነው። በእግዚአብሔርም ፊት በዝሙታቸው ምድርን ያሳደፏትን ያጠፋቸው እሱ ነው። መርከብ ተንሳፋ በአራራት ላይ እስከታርፍ ድረስ ኖኅንና ልጆቹን በመርከብ ውስጥ የጠበቀ እሱ ነው። ሴምንም የአዳምን ሥጋ ወደሚያሳርፍበት ቦታ የመራው እሱ ነው። እሷም የክርስቶስ መስቀል የተተከለባት ቀራንዮ ናት። መልከጼዴቅ የሚወልድ እግዚአብሔር ምሳሌ ሆኖ ሲያገለግል በነበረበት ወራት እሱ አብሮት ነበር። አብርሃም ከእግዚአብሔር ታዝዞ ዮርዳኖስንም ተሻግሮ መልከጼዴቅን በተገናኘው ጊዜ የእግዚአብሔር ካህን መልከጼዴቅም አብርሃምን በባረከው ጊዜ ኅብስትና ወይንም በሰጠው ጊዜ አብርሃምም በረከቱን ተቀብሎ ካለው ገንዘብ አስራት አውጥቶ ለመልከጼዴቅ በሰጠው ጊዜ ያን ጊዜ የመላእክት አለቃ ቅዱስ ሚካኤል ከሱ ጋር ነበር። በየጊዜው በየሰዓቱ የመላእክት አለቃ የቅዱስ ሚካኤል ልመናው ይገኛል። ታላቁ ነቢይ የእግዚአብሔር አገልጋይ ሙሴም ሕዝቡን በመራ ጊዜ የመላእክት አለቃ ሚካኤል ባህሩን ከፈለ። ፈርዖንም ከሰራዊቱና ከሰረገላዎቹ ጋር አሰጠመው። ኢሎፍላውያንንም ሳምሶንን በወጉት ጊዜ እግዚአብሔር የኪዳኑ መልአክ ሚካኤል ሊረዳው ተላከ። ረዳው፣ በጠላቶቹም ላይ ጽናትን ድል መንሳትን ሰጠው። በተጠማ ጊዜም ከአህያ መንጋጋ ውሃ አመነጨለት። ኢሎፍላዊ ጎልያድም የእግዚአብሔርን ሰራዊት በተገዳደረ ጊዜ የእግዚአብሔር የኪዳኑ መልአክ ሚካኤል ተልኮ ጎልያድን ገድሎ ከእስራኤል ልጆች ውርደትን እስኪያርቅ ድረስ ዳዊትን ረዳው። ሰናክሬም ወደ ኢየሩሳሌም ወጥቶ በእስራኤል አምላክ በእግዚአብሔር ላይ በታበየ ጊዜ የእግዚአብሔር የሰራዊቱ አለቃ ሚካኤል ተልኮ ከሰናክሬም ሰፈር 18,000 ወይም 185,000 ሰራዊት አጥፍቶ ሕዝቅያስን ከሕዝቡ ጋር አዳነ። ኤርምያስንም ሴዴቅያስ ባሳሰረበት ጉድጓድ የረዳው እሱ ነው። ዳንኤልንም በባቢሎን ጉድጓድ ውስጥ የረዳው የአናብስትንም አፍ የዘጋለት እሱ ነው። ምናሴንም የረዳው ከከላዳውያንም እጅ ያዳነው እሱ ነው። ወደ ሐዋርያ ጴጥሮስም የተላከ ከእስር ቤት የሚወጣው ከሄሮድስ እጅም ያዳነው እሱ ነው። ሰማዕታትን በአደባባይ ለመርዳት ጻድቃንም በበዓት ለመርዳት ከእግዚአብሔር አምላክ የሚላክ እሱ ነው። የእግዚአብሔር መልአክ እግዚአብሔርን የሚፈሩትን አጥር ቅጥር ሆኖ ይጠብቃቸዋል፣ ከመከራም ያድናቸዋል ተብሎ የተነገረለት እሱ ሚካኤል ነው። በቁስጥንጥንያ ንጉሥ በአርቃዲዮስ ዘመንም እንደ ሐዋርያው ጳውሎስ ስመ ጥሩ የሆነ ስሙ ዮሐንስ አፈወርቅ የሚባል ታላቅ ሊቀ ጳጳስ ነበረ። ያ አባት ከልጅነቱ ጀምሮ በእግዚአብሔር ቸርነት የተመረጠ የመንፈስ ቅዱስንም ጸጋ የተሞላ ነበር። የመላእክት አለቃ ቅዱስ ሚካኤልም ከእግዚአብሔር ታዝዞ
ይጎበኘውና ከሰይጣንም ጠላትነት ይጠብቀው ነበር። ከዕለታትም በአንድ ቀን ዮሐንስ በዲቁና ማዕረግ ቤተ ክርስቲያን ሲያገለግል በነበረበት ጊዜ እሱም ስለ በጎ አገልግሎቱ በእግዚአብሔር ፈቃድ ለከፍተኛ ሹመት ስለተመረጠ የእግዚአብሔር መልእክተኛ ቅዱስ ሚካኤል በብሩህ መልክ በሕልም ታየው። ዮሐንስንም መንፈስ ቅዱስ ያደረብህ አዲሱ ዳንኤል ሆይ ሰላም ላንተ ይሁን። ነገ የቁስጥንጥኔው ሊቀ ጳጳሳት መጥቶ ቅስና ይሾመሃል፣ የእግዚአብሔር ትእዛዝ ነውና እምቢ አትበል አለው። በማግስቱ ሊቀ ጳጳሳት ቀሳውስትና ዲያቆናትን አስከትሎ መጣ። ዮሐንስን ቅስና ሾሞ የእግዚአብሔር መልአክ እንደተናገረለት የቁስጥንጥንያ ሊቀ ጳጳሳትን ባረፈ ጊዜ ይህ አባት በሱ ፋንታ ተሾመ። በሐዋርያትም መንበር በተቀመጠ ጊዜ ዮሐንስ የትሩፋት ሥራን ጨመረ። ሕዝቡንም ዘውትር ይመክራቸው፣ የእግዚአብሔርንም መንገድ ያስተምራቸው ነበር። በትምህርቱም ቤተ ክርስቲያን ደስ አላት። ዜናውም በዓለም ዳርቻ ሁሉ ተሰማ። ነገር ግን ሰይጣን በሥራው ቀንቶ የቤተ ክርስቲያን ሥራ እንዲቋረጥ ጽኑ መከራ እስከ ማምጣት ደርሶ አወከው። ምክንያቱም ይህ ነው። በዚያ ወራት የንጉሡ የአርቃዲዮስ ሚስት ነበረች። በኃይልም በቅሚያም የወርቅ የብር ገንዘብ ልትሰበስብ ትሻ ነበር። ብዙ የባዕድ ገንዘብም በእሷ ዘንድ ነበረ። ዮሐንስ አፈወርቅም ይህን አይቶ ይመክራት ይቆጣት ነበር። እሷ ግን ቃሉን አሰማም ነበር። የእሱ ምክርና ቃል መስማትን አትወድም ነበር። አንድ ቀንም የአንዲት ድሃ ቦታ በግፍ ቀማች። ይህቺ ድሃ ሴት ወደ ሊቀ ጳጳሳት ዮሐንስ መጥታ ንግሥት አውዶክስያ ቦታዋን እንደቀማቻት ነገረችው። ቅዱስ ዮሐንስም ንግሥት አውዶክስያን መከራት። የዚያች ሴትም ቦታዋን እንድትመልስላት መላልሶ ለመናት። እምቢ አለችው። አልታዘዘችውም። ወደ ቤተ ክርስቲያን እንዳትገባ፣ ከምዕመናን ጋር በጸሎት እንዳትሳተፍ፣ ቅዱስ ምስጢርን ማለት የክርስቶስን ሥጋ ወደሙን እንዳትቀበል አውግዞ ለያት። ያን ጊዜም ቁጣ አደረባት ወይም ሞላባት። በሱ ላይም እሱ ስለ ክፉ ግብራቸውና በደላቸው አውግዞ ለይቷቸው የነበሩትና ከሹመታቸው ሻራቸውን ኤጲስቆጶሳት ለጉባኤ ሰበሰበች። ተባብረውም ስደት ይገባዋል ሲሉ በቅዱስ ዮሐንስ አፈወርቅ ፈረዱበት፣ ንግሥቲቱን ተቃውሟታልና። ዳግመኛም ተቆጥታ ወደ ቄርሎስ መልእክተኞች ላከች። ሌሎችንም ብዙዎች ጳጳሳትን ሰበሰበች። ጳጳስ ኤጲፋንዮስንም አስጠራች። ሊቀ ጳጳሳት ዮሐንስ ከእኔ ጋር ሊኖር አይሆንለትም፣ ላስነሳውም አልችልም፣ ብዙ ጊዜ ያሳዝነኛልና። ምናልባት እናንተ ጳጳሳት በሲኖዶሳችሁ ተሰባስባችሁ ከመንበሩ ልታወርዱት ምክንያት ታገኙ እንደሆነ እንዲሁ አድርጉልኝ አለቻቸው። የእግዚአብሔርን አገልጋይ ድርሳኑ ከሰማይ በታች በምድር ላይ የሞላውን ዮሐንስ አፈወርቅን ምን እናደርገዋለን አሏት። እሷ ግን በሱ ላይ የምታደርጉትን እርስ በርሳችሁ ተመካከሩ አለቻቸው። እንዲሰደድ ካላደረጋችሁት ሃይማኖታችሁ ቀድሞ እንዴት እንደነበረ ታውቃላችሁ። ስደት ፍረዱበት ብላችሁ እምቢ ካላችሁኝ እኔ አብያተ ክርስቲያናትን እዘጋለሁ፣ አብያተ ጣዖታትን እከፍታለሁ፣ ሕዝቡም እግዚአብሔር እንዳያመልኩት አደርጋለሁ አለቻቸው። እርስ በርሳቸውም ተማከሩና በልቦናዋ ሰይጣን አድሮባታል፣ አሁንም በልቦና ያሰበችውን ታደርግ ይሆናል ብለው ወዲያውኑ ኤጲፋንዮስን ወደ ዮሐንስ ላኩት። ኤጲፋንዮስም እሷ ያለቻቸውን ጳጳሳትም ያሉትን ሁሉ ነገረው። ዮሐንስም ኤጲፋንዮስን እንዲህ አለው፣ አታየምን? ይህ ሁሉ ሕዝብ በበር ተሰብስበው በመዓልትም በሌሊትም እኔን ይጠብቃሉ። ብቅ ማለት እንኳ አልችልም፣ ስለ እኔ እርስ በርሳቸው ይጋደላሉና። ሰዎችም እኔን በማፍቀር የንግሥቱን ቤት ሊያቃጥሉ ይሻሉ። የዓይናችን ብርሃን ስለሆነ ስለ አባታችን ስለ ሊቀ ጳጳሳት ዮሐንስ ከልጆቻችን ከሚስቶቻችን ጋር እንሙት እንጂ ከመካከላችንም አናወጣውም ብለው አሁንም ነገ በከበረችው የክርስቲያን ሰንበት ለሕዝቡ የእግዚአብሔርን ቃል እነግራቸዋለን። ልቦናቸውም እስኪመለስ ከእነሱ ጋር ደስ ብሎ እንታያለን። በፊታቸውም ከንግሥት ጋር እርቅ እናደርጋለን። በልባቸው አባታችን ከንግሥት ጋር ታርቋል ብለው በደስታ በሰላም ወደ ቤታቸው ይመለሳሉ። ንግሥት አውዶክስያም ፈረስ አዘጋጅና በሌሊት ልቧ ወደ ወደደው ትላከኝ አለው። እንግዲህ የቤተ ክርስቲያን ልጆች ምዕመናን ሆይ ንዑድ ክቡር የሆነውን የዮሐንስ አፈወርቅን ሥራ እዩ። የድሃይቱን ልመና አልናቀም፣ የንግሥቲቱን ፊትም አላፈረም። በሃይማኖት ጨክኖ ለእሷ ያልሆነውን እንዳትቀማ እንዳትነጥቅ ንግሥቲቱን ገሰጻት እንጂ። ዳግመኛም ሕጉንና ትእዛዙን እንዳትደፋፈርና እንዳትተላለፍ መከራት፣ አስተማራት። እግዚአብሔር ድሆችን የተዋረዱትን አይንቅምና ወደ እሱ በሚጮሁበት ጊዜም ፈጥኖ ይሰማቸዋል፣ ይፈርድላቸዋል። እንግዲህ ብፁዕ ዮሐንስ ንግሥቲቱን የገሰጻት ስለዚህ ነው። ይህንም በሰማን ጊዜ እግዚአብሔር መልአክ በመጀመሪያው ራእይ አዲሱ ዳንኤል ሰላም ላንተ ይሁን ያለውን እናስባለን። በእውነት ዳንኤል አዲስ ተባለ። ቀዳማዊ ዳንኤል ስለ ዓመፅ ሥራቸው ሕዝቡ የሞት ፍርድ እስኪፈርዱባት ሶስናን በሐሰት የከሰሷትን ረበናትን ዘልፏቸው አሳፍሯቸው ነበርና
ሶስና ግን ከሰው እርዳታ ተስፋ በቆረጠች ጊዜ በልቦናዋ ወደ እግዚአብሔር ጮኸች። ልቦናዋ በእግዚአብሔር ታምኗልና። እግዚአብሔርም ዳንኤል በሚባል ጎልማሳ ላይ መንፈስ ቅዱስን አሳደረ። ሕዝቡን ወደ አደባባይ መለሳቸው። ረበናትንም ከምስክርነት ቃላቸው የተነሳ አዋረዳቸው፣ አሳፈራቸው። አዲሱ ዳንኤልም ይሄው ብፁዕ ዮሐንስ ነው። በንግሥቲቱ ላይ የቅሚያ መንፈስ ባደረባት ጊዜ የድሃይቱንም ርስት በወሰደች ጊዜ በፊት አባት ለልጁ እንደሚራራ አራራላት። በፍቅር በቅንነት አስተማራት። ለእግዚአብሔር መታዘዝን እምቢ ባለች ጊዜ ግን ሕግ እንደሚያዘው አውግዞ ከምዕመን ለያት። በድህነትና በብልጽግና ምክንያት ያለ ፍርሃት ያለ ኀፍረት ሕጉንና ፍርዱን ሊያስተምሩ ከእግዚአብሔር ዘንድ ትእዛዝ ለካህናት ተሰጥቷልና። የካህን ከንፈሮች ምክርን ይጠብቃሉና በልቦናውም የእውነትን ሕግ ይመረምራልና። ካህን ሁሉን የሚገዛ እግዚአብሔር የሾመው ዳኛ ነውና ተብሎ እንደተጻፈ። ስለዚህም የብፁዕ ዮሐንስ ከንፈሮች ማስተማርን ገንዘብ አደረጉ። በሕግ የታዘዘውን ፈረደ እንጂ ድሃይቱን አልናቀም፣ ንግሥቲቱን አላፈረም። ዳንኤል ማለት እግዚአብሔር የሰጠኝ ዳኛ ማለት ነውና። እንግዲህ መልአክ አዲሱ ዳንኤል ብሎ የጠራው ስለዚህ ነው። ብፁዕ ዮሐንስ በሱ ምክንያት በቤተ ክርስቲያን ሁከት እንዳይሆን አሰበ። ስለዚህም በሃይማኖት በቅንነት ራሱን አሳልፎ ሰጠ። ንግሥቲቱ አጥራክ ከሚባለው ደሴት እስክታግዘው ድረስ ደርሶ ስለዚህም ኤጲስቆጶስ ኤጲፋንዮን እንዲህ አለው፣ ነገ በሰንበት ቀን ለሕዝቡ የፍቅርና የሰላም ቃል እንነግራቸዋለን። ልባቸው እስኪረጋጋ ድረስ እነሱ አባታችን ከንግሥት ጋር ታረቀ ብለው ወደ ቤታቸው እስኪመለሱ ድረስ ንግሥት ግን የወደደችውን ታድርግ አለው። ኤጲስፋንዮስም ይህን ነገር ከሊቀ ጳጳሳት ሰምቶ ተመለሰ። በሌሊትም ዮሐንስ ወጥቶ ወደ እሷ ሄደ። ወደ ሩቅ አገር እግዚአብሔርን ወደማያውቁ ለፀሐይና ለጨረቃ ለእንጨትና ለድንጋይ ወደሚሰግዱ ሰዎች ሰደደችው። ዮሐንስም አጥራኪያ ወደ ተባለችው ሀገር ደረሰ። በዚያም የእግዚአብሔርን ቃል ነገራቸው፣ አስተማራቸው። ሁሉም በጌታችን በኢየሱስ ክርስቶስ ስም አመኑ። ክብር ምስጋና ለሱ ይሁን ለዘላለሙ አሜን። የምሕረትና የቅርታ መልአክ በሆነ በመላእክት አለቃ በቅዱስ ሚካኤል አማላጅነት ብዙዎችን አብያተ ክርስቲያናት ሰሩ። ዮሐንስ አፈወርቅም ቀደሰላቸው። ጳጳሳትን፣ ቀሳውስትን፣ ዲያቆናትንም ሾመላቸው። በስደት ሳለ ግንቦት 12 ቀን አርፎ በአጥራኪያ ደሴት ተቀበረ። በመንግሥተ ሰማያትም የክብርና የምስክርነት አክሊልን ተቀዳጀ። በሰማያትም ነፍሱ ከጻድቃንና ከሰማዕታት ነፍስ ጋር ደስ አላት። ይህ ሁሉ የሆነው በመላእክት አለቃ በቅዱስ ሚካኤል አማላጅነት ነው። ዳንኤልን በጉድጓድ ውስጥ የጎበኘው የአንበሶችን አፍ የዘጋለት እሱ በእውነተኛ ሃይማኖት የገድሉን እስኪፈጸም እግዚአብሔርንም ደስ እስኪያሰኘው ድረስ ብፁዕ ዮሐንስን ይረዳው ነበርና። የመላእክት አለቃ የቅዱስ ሚካኤል ልመናው አማላጅነቱ የሊቀ ጳጳሳቱ የዮሐንስ አፈወርቅ ጸሎት ከእኛ ጋር ይኑር ለዘላለሙ አሜን። የመላእክት አለቃ የቅዱስ ሚካኤል ታምር ይህ ነው። ብርሃን እንደ ልብስ የሚጎናጸፍ የእሳት ፍም በክንፍ ውስጥ ያለ አማላጅነቱ ወዳጁን የሚጠሉትን የሰይጣናት ሰራዊትን ያጥፋቸው ለዘላለሙ አሜን። ከሮም ታላላቅ ሰዎች አንድ ክርስቲያን ሰው እንደነበረ ተነገረ። በዚህ ዓለም ገንዘብና ሀብት እጅግ የከበረ ባለጠጋ ነበር። ሚስቱ ግን የማትወልድ መካን ነበረች። ልጅ ስለሌላቸውም ሁለቱም በጽኑ ሐዘን ይኖሩ ነበር። በብዛትም ጾምን ይጾሙ፣ ይለምኑ፣ ይጸልዩ፣ ይማጸኑ ነበር። ልጅ ይሰጣቸውም ዘንድ የመላእክት አለቃ የቅዱስ ሚካኤልን ፈጣሪ እግዚአብሔርን ይማለዱ ነበር። በፍጹም ምህላ በብዙ ልመና እንዲህ ሲያደርጉ ኖሩ። እንደዚህ ባለ ግብር ሳሉ የመላእክት አለቃ የቅዱስ ሚካኤል በዓል የሚከበርበት ቀን ደረሰ። ይኸውም ኅዳር 12 ቀን ነው። ስንቃቸውን አዘጋጁ። ለመንገድ የሚያስፈልጋቸውን ሁሉ በሐሳባቸውም የመላእክት አለቃ የቅዱስ ሚካኤልን በዓል መታሰብ ያደርጉ ዘንድ ይተጉ ነበር። ረብህ ጥቅም ሊሆናቸው ያ ሰው ከሚስቱና ከሚላኩት ከቤተሰቦቹ ጋር ወደ ቤተ ክርስቲያን ሄደ። በመንገድ ሲሄዱ ሚስቱ ሌሎች ሕዝበ ክርስቲያን የመላእክት አለቃ የቅዱስ ሚካኤልን በዓል ሊያከብሩ ሲሄዱ አየች። ብዙ ሴቶችም ከልጆቻቸው ጋር አየች። በጀርባቸው ያዘሉ ነበሩ፣ በጎናቸውም ያዘሉ ነበሩ፣ የሚያጠቡም ነበሩ። ይህንንም ባየች ጊዜ ድምጿን ከፍ አድርጋ ጮኸች፣ መራራ ለቅሶ አለቀሰች፣ ብዙ እንባም አፈሰሰች። እንዲህም አለች፣ የሕያው የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ወይ ውርደቴን፣ የመጻተኛይቱን፣ የአዛኛይቱን፣ የወራዳይቱን፣ የተናቅሁትን፣ የተገዝኩትን፣ የደካማይቱን የባሪያን ልመና ወደ ማዳመጥ ጆሮህን መልስ። አበርታኝ፣ ቸል አትበለኝ። ከልቤ ወደ አንተ ለምናለሁ። ካለኝቴ አታሳፍረኝ። ልቤን በደስታ የሚያሰኝ ዘር ስጠኝ። ከማኅፀኔ የወጣ መልካም ፍሬ በዓይኖቼ እንዳየ ፍቀድልኝ።
የመላእክት አለቃ ቅዱስ ሚካኤል ሆይ አንተም ስለ እኔ ወደ እግዚአብሔር ለምን፣ አማልድ። በጸሎትህ ዘር ይሰጠኝ ዘንድ ወንድም ቢሆን ሴትም ቢሆን በጸሎትህ ልጅ ባገኝ በዘመኑ ሁሉ ቤተ ክርስቲያንን እንዲያገለግል ተስዬልሃለሁ። በመንገድ ስትሄድ ይህን ስትናገር ነበር። ከባሏ ጋር ወደ መላእክት አለቃ ወደ ቅዱስ ሚካኤል ቤተ ክርስቲያን ደረሰች። በመሰዊያው ፊት ለፊት ቆሙ። ወደ ላይ ወደ ሰማይ አንገታቸውን አቀኑ። ልጅም ይሰጣቸው ዘንድ ሕሊናቸውን በማስተባበር በጽኑ ለቅሶ በሚያቃጥል እንባ ለመኑ። እንደ ሕጉም ቅዳሴ በተፈጸመ ጊዜ ቁርባን ተቀበሉ። ይኸውም የክርስቶስ ሥጋ ደሙ ነው። ካህኑም ከባረካቸው በኋላ ሕዝቡ ሁሉ ወደ ቤታቸው ተመለሱ። ያች ሴት ግን ከቤተ ክርስቲያን አልወጣችም። አምዱን ተጠግታ አንቀላፋች። በዚያች ሌሊትም በልቧ በፍጹም ሐዘን እያሰላሰለች ብርሃናዊ መልአክ ታያት፣ እንዲህም አላት፣ አንቺ ሴት አትዘኝ፣ እግዚአብሔር የልቦናሽን ምኞት ተቀብሎታል። ከአንደበትሽ የወጣውን ልመና ሰማ። ልጅም ትወልጂ ዘንድ ማኅፀንሽን ከፍቶልሻል። አሁንም ወንድ ልጅ ትጸንሻለሽ፣ ትወልጃለሽ። በወለድሽም ጊዜ ስሙን ተስፋ ሚካኤል በይው። ከእንቅልፏን በነቃች ጊዜ ፍጹም ደስታ ደስ አላት። ይህንን ቃል ስለሰማች ልቧን ደስ አለው። እግዚአብሔርንም አመሰገነችው። ደስ ብሏትም ወደ ቤቷ ተመለሰች። እግዚአብሔርም በመልአኩ ቃል የተነገረውን አጸናላት። ጸነሰች፣ መልከ መልካም ልጅም ወለደች። ሁለንተናው ያማረ ነበር። ያን ጊዜም አባቱና እናቱ ደስ አላቸው። ስሙንም ተስፋ ሚካኤል ብለው ጠሩት። በተወለደበትም ቀን በዓል አደረጉ። ለድሆች ለጦም አዳሪዎች ምጽዋት ሰጡ። የተራቡትን አበሉ፣ የተጠሙትን አጠጡ። ልጅም ስላገኙ ለአገሩ ታላላቅ ሰዎች ለሕዝቡም ሁሉ እግዚአብሔርን እያመሰገኑ የመላእክት አለቃ የቅዱስ ሚካኤልን የጸሎቱን ኃይል እየመሰከሩ ታላቅ ምሳ አደረጉ። ግን የተሳሉትን ካገኙ በኋላ ሕፃኑን ወደ መላእክት አለቃ ወደ ቅዱስ ሚካኤል ቤተ ክርስቲያን አልወሰዱትም። ከዚህም በኋላ ሕፃኑ ከተወለደ 1 ዓመት በሆነው ጊዜ ጭንቅ ደዌ ታመመ። ሐኪሞችም ደከሙ፣ ሊያድኑትም አልቻሉም። ያን ጊዜም የሕፃኑ እናት ያንን ልጅ ለመላእክት አለቃ ለቅዱስ ሚካኤል ቤተ ክርስቲያን ብፅዕት አድርጋ ልትሰጥ የተሳለችውን አሰበች። እንዲህም አለች፣ በልጄ ላይ ስለደረሰው ደዌ አሁን አወቅሁ። እንደ ተሳልኩት ልጄን ለቅዱስ ሚካኤል ቤተ ክርስቲያን ወስጄ ስላልሰጠሁትና ስላልወሰድኩት እኔ ኃጢአት ሰርቻለሁ። ከዚህ በኋላ ፈጥና ተነሳችና ልጇንም ታቅፋ ወደ መላእክት አለቃ ወደ ቅዱስ ሚካኤል ቤተ ክርስቲያን ወሰደችው። ወደ ውስጥ አግብታ በቤተ ክርስቲያን ከተጸለየበት ውሃ ረጨችው። በቀንዲል ከሚበረው ዘይትም ቀባችው። እንዲህ እያለች፣ ጌቴ የመላእክት አለቃ ሚካኤል ሆይ ልጄን ከዚህ ብርቱና ጽኑ ከሆነ ደዌ አድነው፣ ፈውሰው። ከዚህ ደዌ ብታድነው እስከ ዕለተ ሞቱ ቤተ ክርስቲያንህን እንዲያገለግል አደርገዋለሁ። ልጁም በዚያች ሰዓት ወዲያውኑ ዳነ። ከደዌውም ከተፈወሰ በኋላ ሕፃኑ አድጎ ለመላእክት አለቃ ለቅዱስ ሚካኤል ቤተ ክርስቲያን ባለዘመኑ ሁሉ በመልካም ምግባር በፍጹም ተአምዶ ወይም ወጣ ገባ ሳይል ሲያገለግል ኖረ። ያቺ ሴትም ልዑል እግዚአብሔርን እያመሰገነች የመላእክት አለቃ የቅዱስ ሚካኤልንም ተአምራቱን እየተናገረች ደስ ብሏት ወደ ቤቷ ተመለሰች። የጥምቀት ልጆች እኛንም እንደዚሁ በነፍስ በሥጋ ከሚመጣው የኃጢአት ደዌ ያድነን ይፈውሰን። ከሱ በሚገኝ ጸጋ ይርዳን፣ ከዓለም ክፉ ነገርም ያድነን። የኃጢአትን ሥራ ሁሉ ከኛ ያርቅ፣ የኃጢአትን እስራት ከኛ ላይ ያርቅ። እግዚአብሔርን ደስ ካሰኘው ተለይተን እንዳንቀር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ግንቦት 12 ቀን የመላእክት አለቃ የቅዱስ ሚካኤል በዓል መታሰቢያ ነው። በዚህች ቀን ልዑል እግዚአብሔር ወደ ኢየሩሳሌም ሀገር ወደ ዕንባቆም ልኮታልና የምስር ምግብ አዘጋጅቶ ሳለ በእርሻ አዝመራ ለሚሰበስቡ ሰዎች ሊወስዱ ሲሻ ዕንባቆም ምግቡን እንደተሸከመ ሚካኤል በራስ ጠጉሩ አንጠልጥሎ ወዲያውኑ ወደ ባቢሎን አገር አደረሰው። ዳንኤል ከዚያ ምግብ ተመገበ። ሚካኤልም ዳንኤልን ከአንበሳ አፍ አዳነው። ዕንባቆምንም ወደ ይሁዳ ምድር መለሰው። ምግቡም እንዳለ ነበር። ያን ጊዜም አዝመራ ከሚሰበስቡ ሰዎች ዘንድ ሲደርስ ቆመ። ስለዚህ የቤተ ክርስቲያን መምህራን የመላእክት አለቃ የቅዱስ ሚካኤልን በዓል መታሰቢያ በየወሩ እንድናደርግ አዘውናል። አማላጅነቱ ከእኛ ጋር ይኑር ለዘላለሙ አሜን። አነሳስቶ ላስጀመረ አስጀምሮ ላስፈጸመ የልዑል እግዚአብሔር ስም ፍጹም ምስጋና ይግባው ለዘላለሙ አሜን።